በየቦታው በየቀጠናው እሳት ተጫጭሷል አይገልጸውም። ዳኒ ደግሞ አብርሃምን ከቤት ካላወጣሁት ብሎ መጥቷል አሉ እና በጣም እየገረመኝ ነው። እንደው እነዚህ ልጆች ላይ በቃ ኃላፊነት የሚወስድና ባለቤት ነኝ የሚል ብዛቱ ውይ! አሁንስ ይሄ ልጅ እንደው መከራቸውን አዩ። የእነዚህ ትዳር ዓለም አቀፍ ጋብቻ ነው በቃ መሆን ያለበት። ሕክምና ቢሆን ያስፈልገዋል። ገባ አንተ ጋር አይደለም ሕክምና መሄድ ካለበት ልጁ ሕክምና ወይ ወድቀ ይሆናል ወይ የሆነ ነገር ሆነ ይሆናል። ገባ አይደለ? አንተ ምን ቤት ነህ? እሱ ለደነዘዘው አንተ ምን ቤት ነህ ነው ጥያቄው። ሰማኝ አብርሃም ወይ ከፎቅ ከሆነ ነገር ላይ ወድቀ ሊሆን ይችላል። ገባሽ? እዚህ ገና አይደለም። ገባሽ? የምር አበዛኸው። አንተ ጤነኛ አይደለም። ሲጀምር አንተ ነህ ጤነኛ ልጁ ይሄ ሁሉ ነገር የአንቺና የፍሬም ስራ ነው። አትጎትተው በቃ ልጁን ተወው። ለምንድን ነው የምትወው? ገባሽ? ይሁን ያወቀው ነገር ያለ ይመስል እኮ ነው። በእርግጠኝነት የምታወራው ሩት ይኸውልሽ፣ ምንም ነገር ላይ አብርሽ ነኝ፣ ከጎንሽ ነው ያሉት፣ አግዝሻለሁ። ነገር ግን እሱ በዚህ ሁኔታ ላይ ሲሆን ዝም ማለት አልችልም። ገባሽ? ሁለታችሁ አንድ ላይ ልትሆኑ ልጅ እኮ የእውነት ግን ይችላል። ደንዝዟል እኮ ፈልጋለሁ። ተረዳሽኝ አይደለ? ምንም እያስመሰልኩኝ አይደለም። አብርሃም ደህና አይደለም እና አንዴ ተከተለኝ። ስማኝ፣ ሕክምና መሄድ አለበት። ችግር የለውም። ሕክምና ሄድ። ልቀቀው። ግራ ገባኝ እኮ እንዲህ በጣም እየተወራጨኩ ነው። እሺ አንጎራጭ ልቀቁት። ሕክምና ሄድ። ልቀቀው። እሱን እራሱን ተወው። ሕክምና ምናምን አንተ ጤነኛ አይደለህም እንዴ አብርሽ? ስማኝ፣ ጤነኛ አይደለህም? ጤነኛ አይደለህም እና ታዲያ ምንድን እናድርግ ነው የምትለው? ምን አይነት ጨካኝ ሰው ነሽ? ጨካኝ ሰው ነሽ። እንደዚህ ሆኖ እያየሽው እንዴት ነው? ደህና ነው እኮ አልሆነ። ምን ፈጣሪ ሆይ ደህና ናችሁ እናንተ? ሲጀመር አብርሃም ጸጥ ማለት እውነትም እኮ የታመመ ነው የሚመስለው። አብርሃም አንዴ ጫማህን አድርግና ተከተለኝ። አድርግልኝ። ሄድ ጫማውን ያድርግ። ስማኝ፣ አሞት ነው አንተ የታመምከው። አሁን ጨዋታውን አመጣ። ምን ሆነ ነው? አሞት ነው አለ እኮ። አንተ የት ነበርክ? ይሄ ጥያቄ ነው። ከመሆኔ በፊት የት ነበርክ? አሁን ይሄ ነገር ከተፈጠረ በኋላ መጣህ ምንድን ነው የሚባለው? ይሄ የድል አጥቢያ አርበኛ የሚባል አይነት አለ አይደለ? ነገሩ ካበቃ ልጁ ቤቱ ከተከተተ በኋላ ምን ብለን የመጣኸው ምን ቤት ነው? ከቤት ነው የመጣሁት፣ ግን አንተ ደህና እንዳልሆንክ ስላየሁኝ። ማነው ደህና አይደለም ያለ? ሁሉም ነገር ላይ ስትታይ ደህና አይደለም አብርሃም። ያለህበት ሁኔታ እንዴት ነው? ደህና የሆነ ሰው እንትን እንዴት ነው ያለህበት ሁኔታ? ጥሩ አይደለም፣ ደህና አይደለም። ስለዚህ ሕክምና ያስፈልጋል። ገባህ አይደለ? ሕክምና ያስፈልጋል። ችግር የለውም እኮ ምንም እኮ አይደለም። በቃ ራስህን ያባል ምናምን አክሞ ደህና ያደርገዋል። መታከምም ካለበት የተለያየ ቦታ መሄድ ካለበት ይሄዳል። አንተ ተረጋጋ እኮ። አንተ እኮ ባላደረገችው ነገር ነው እየወነጀልካት ያለው። ምንም እርግጠኛ እኮ አይደለም። ምንም እርግጠኛ አይደለም። አብሮ አደጉ ነው። በብዙ ጊዜ አብሮት የነበረው ከቡታጀራም የመጣው አብርሃም ነው። በጣም ብዙ ነገሩን ያውቃል። ስለዚህ በዛ መንገድ ሩታን መቼም ሩታ ያኔ አልፋውል ሰርታ የልጅ አሳልፎ አይሰጠው፣ ያለውን እውነት ያወጣል። ስለዚህ በጣም ኦቨር ፈርዘር ይሄ ልጅ የሆነ አደጋ ውስጥ ቢኖር እዛ ኤፍሬም ቻናል ላይ እህቱም አትታይም። እዛ ጋር እንትናን ለማፋጠጥ አትሞክርም። በኋላ እመለስበታለሁ ብዬ ስላሰብኩ ነው። እሱንም ቪዲዮ እንመለከታለን። ሁለተኛ ጋሼም ደግሞ የገዛ ልጃቸው በእንደዚህ አይነት መልኩ ሆኖ እያዩ ዝም አይሉም። ስለዚህ እንደ ቤተሰብ እዚህ ነገር ላይ አሉበት ያውቃሉ ብዬ ነው የማስበው እንጂ አይምሮ በዚህ ደረጃ አይምሮን ስቶ እንትን እስከሚል ድረስ ዳኒ ግን መጥቶ የድል አጥቢያ አርበኛ ሆነ። በቃ ያዙ ይልቀቁኝ ማለት ጀመረ። ሆነም አልሆነም ሩታ ምን አደረገች? ነገር ያውቃል። ውሳኔቱ እንጂ ዝም ብለህ ሆነ እችላለሁ። በዚህ ነገር እኔ ልጠይቅበት ችግር የለውም። ምክንያቱም ቀጣይ ዓላማችሁ ምን እንደሆነ አውቅ ነበረ። ገባሽ አይደለ? ስለዚህ ቀጣይ ዓላማችሁ ምን እንደሆነ አውቄ ስናገር ምን እንደሆነ ካወቅህ ለምን አልነገርካቸውም? እንደዚህ ያደረግሽው ገባሽ አይደለ? እንደዚህ ያደረግሽው ተናግሬያለሁ እኮ ገባሽ? ከዚህ በኋላ ተጠንቀቅ ብዬ ነበር አብርሃም። የምታስታውስ ከሆነ ከዚህ በኋላ ለሚመጣብህ ነገር ተጠንቀቁ ብዬ ነበር። እንዴት አይነት ነገር እንዴት አላስተዋልንም? አዎ ብሎ ነበር። ከባድ ነገር ይመጣብሃል፣ ተጠንቀቁ፣ እናንተ ላይ እያሰቡ ያሉት ነገር ምናምን ብሎ ነበር። ይሄ ያጠራጥራል።
ለምን ተናግሮ ነበረ ማለት መጥቶ ካስታወሳችሁ ከባድ ነገር አንተ ላይ እያሰቡ ነውና ተጠንቀቅ ምናምን ብሎት ነበረ። እንደዛም ሆኖ ግን ዳኒን አላምን። አንተና ሄርሜላ በታሪክ አንተና ሄርሜላ ከዚህ በኋላ የሚከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደለ? ዲቆይ የከፋ ነገር የምታደርገው ይቺ ልጅ አንደኛ ልጁ አባት እኮ ነው። በዚህ ደረጃ ፈርዘር ሄዳ ካደረገች የእውነት አይደለም ከኛ አይደለም ገባህ አይደለ? የገዛ ቤተሰቦቿ ጋር ትቆራረጣለች። የገዛ እህቷ በአይነ ቁራኛ ነው የምትከታተላት የምታያት። ከማንም ሰው ምነት አታገኝም። ኦዲየንሱማ አንቅሮ ነው የሚተፋት። በዚህ ደረጃ እውነት ልጁን አሳልፋ ሰጥታው አደጋ ውስጥ የሚገባ ነገር ካደረገች ኦዲየንሱ ራሱ አንቅሮ ማስወስ ራሱ አልቻልኩም። ይሄ ማለት ደህና አይደለም ማለት ነው። አብርሃም ሕክምና ያስፈልጋል። ገባ ቱ ሌላውን ነገርና ቢያንስ ታከም፣ ሳይኮሎጂ ዶክተር ምናምን ነገር ደህና እንደሆንክ ሳረጋግጥ ተዋል። መጀመሪያ ታከም። እስኪ አንተ ራስህ መጀመሪያ ትቀበሻጀራለህ። አንዴ እዛ ትወራጫለህ፣ እንደ ፊንጣ ትዘላለህ ምናምን። መጀመሪያ እሱን አሳስረሽ እኔን አሳስረሽ ማስቀመጥ አልቻልሽም። ተረዳሽ? እኔን አሳስረሽ ታስቀምጪኝ አትችይም። ተረዳሽ? ስለዚህ አንዴ ልጁን ልቀቂው። ተይ ደህና ነው አይደለ? በቃ ለልቀቂው። ሕክምና ያስፈልጋል። ሄደህ ይሄ ልጅ አደጋ ውስጥ ነው ብለህ ቤተሰቡን እንትን ማድረግ አትችልም እንዴ? ቆይ ማን አንተ ምን ያን አታስመስል። እዚህ መተህ ሲጀመር አንተ ራስህ አብረሽ ደህንነት ከሚፈልጉ ሰዎች አንዱ አይደለም። አታስመስል። በጣም አታሽቃብ። የሆነ መተህ አብርሃም የሚጠቅም ሰው አለ የፈለግከው ነገር አስብ። ስማኝ፣ የፈለግከው ነገር ከዚህ በፊትም አንተ ነህ እኮ አብርሽን ለመጉዳት ብዙ ነገር እያለች ነበር። አብርሽን ለመጉዳት አይደለም እያለ ነበር። ሁለቱ አንድ ላይ እንዲሆኑ ከመፈለግ አንጻር እንጂ እኔ ከአብርሃም ጋር አብርሃም ምንም አልሆነም። አሁን ደህና ይደለም አብርሃም። አሁን ይባስ ያስተላልፈው ቤቱን እንደዚህ እየረበሽ። እሺ ተረጋግጪ ነው። ደህና ማለት የእኛ ሰው መቼም ያወራል ይናገራል። እንደስከዛሬ እንዴ አብርሃም ምላስ አጣረው እንዴ? አብርሃም እኮ ካወራና ከተናገረ እኮ ቀናቶች ሳምንት እኮ አለፈው። ከመጣ በኋላ እኮ ተናግሮ አያውቅም። ተናግሮ አውርቶም አያውቅም። በፊት ምን ይፈጠር? እሺ ምን ማለት መረጋጋት ከፈለክ ዋሰጣለሁ። እርግጥ በል መጀመሪያ ያስጨነቀው እኮ መረጋጋት ይፈልጋል። እሺ በእናትህ አብርሃም እንደዚህ አይነት ሰው አይደለም። አብርሃም እንደዚህ አይነት ሰው አይደለም። ሩታ ህሊናሽ ያውቀዋል። ሩታ እባክሽ ህሊናሽ የሚያውቀውን ነገር አትዋሺ። ምንድን ነው ደህና አይደለም። ችግር የለውም። አንቺ በራስሽ ደህና ነው ብለሽ ካሰብሽ ምንድን ነው የሆነው? ትንሽ አብርሃም ደህና ነው ብለሽ ካሰብሽ ከሚስቴ ከልጄ ጋር ሰላም ሆነን እየኖርን ነው። ከሚበጠብጡ ሰዎች ነበሩ፣ አሁን የሉም። አንተ አሁን ደህና ነህ አይደለ? የሚበጠብጡ ሶስት ነበሩ፣ አሁን የሉም። በቃ ትዳር የለኖርበት ውጣልኝ። ደህና እንደሆንክ ማለት ነው። ማረጋገጫ ይስጡን። ቅድም እንዳለው አንተ እሺ ብለኸኛል። እሱ ደህንነቱን ካወቅኩኝ ሁላችን ካወቀን እናንተ ሩታ ውስጥሽ ያውቀዋል እኮ አታስፈልጉም። ምን አቀለታለሁ እኔ እንጃ አያስፈልግም። ወረቀት እናምጣልህ። ማረጋገጫ ስለሚያስፈልግ ማለት ነው። ሕክምና እንሂድ። ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ። ደህና እንደሆንክ ብቻ አንዴ እሺ ቢያንስ ወይ ምን ታርጊ ልትታከም ብቻ ነው አብርሃም። እኔ ከፈለክ እነሱም አብራችሁ ትሄዱና ማለት ነው ታክሙ ደህና እንደሆነ ስታረጋግጪ እኔም አልከራከርም ከአንቺ ጋር ተረዳሽ? ደህና እንደሆነ አረጋግጠሽ ተመለሽ። አይ ሰላም መሆናችንንማ በዚህ ልክ እንዲህ እንደሚደብራችሁ አላውቅም ነበር። ሩታ ውስጥሽ ያውቀዋል እኮ ደህና እንዳልሆነ ልጁ እንዴት እየሆኑ እንዳለ ባለፈው ላይ ድራማ ይሰሩብኛል። እሱ ነው ሜሪ እንዲህ አሁን ቤታቸው ናቸው፣ ፍቅር ላይ ናቸው። ለምን አትቷቸው? ቤቷቸው በቃ ጨረስን። አትረብሽ፣ በቃ ይረጋጋ፣ ይቀመጥ፣ በሰላም ህይወቱን ይኖር። ዳኒ አታስመስል። አንቺ ያስመሰልሻለሽ አንቺ የእውነት ልንገራችሁ ይሄ ነገር በዚሁ አያበቃም። በዚህ ያበቃል ካላችሁ በጣም አያበቃም። እውነቴን ነው የምላችሁ። አብርሃ እንደ ዳኒ እንደተከባበረ ይሻላል። ውስጥ ሻቋል። ስማ ደህና አይደለም ልጁ ገና ነው። በዚህ ሁኔታ ላይ ሆኖ ስማኝ አይደለም አስባችሁታል እናንተ እየኖራችሁ ሴቶቹ መጥቼ አንድ ሰው ወይም ደግሞ በቃ የአንድ ሰው መጥቶ ዝም ብሎ በዘፈቀደ ሳማን ገብቶ ባልሽ ጤነኛ አይደለም ምናምን ብሎ ባልሽን እየጎተተ ሲወጣ ምን ይሰማሻል? አንተስ ምንድን ነው ሊባል የሚችለው? የዳኒ ነገር እኮ በጣም የሚያስቅ ነው።
ኤኒዌይስ ውድ ቤተሰብ በጣም አዝናኝ ነበር። ደስ ይላል። ግን ዳኒን ነገር በሁለት ጥርጣሬ ማየት ጀምሬያለሁ። አንደኛ ለእናንተ ላይ ከባድ ነገር እያሰቡ ስላሉ ተጠንቀቁ ያለውን ነገር አሁንም ይዤዋለሁ። ሁለተኛ ነገር ደግሞ ለምን እንዲህ ማድረግ ፈለገ? ላሳክም ምን አይነት ሙሉስ መግባት ፈለገ? ለምንድን ነው ሰላም ያሉትን ልጆች መበጠጥ የፈለገው? ስለዚህ የዳኒን ነገር አሁንም በጥርጣሬ ነው የማየው። እወዳችኋለሁ። ባይ